እግዚአብሔር ሲያስብ እግዚአብሔር እንደ ትላንትናው የሚሰማ የሚደርስ የሚታደግ ከጠላቶቹ መንጋጋ የሚያስጥል አምላክ እንደሆነ አስታወሰ። እኔ ግን አለ ወደ እግዚአብሔር እጮኻለሁ አለ። ጠላቶቼ በእኔ ላይ ሊያብሩ ይችላሉ፣ ሊተባበሩ ይችላሉ፣ ሊመክሩ ይችላሉ። ልክ ነው፣ ከዙፋኔ ወርጃለሁ። እኔ ግን አንድ ነገር አላቆመም። እሱንም ወደ እግዚአብሔር መጮሄን አላቆመም። የቀባውን እግዚአብሔርን ተጠራጠረ፣ የጠራውን እግዚአብሔርን ተጠራጠረ። ከአባቱ ቤት ጠርቶ ንጉሥ ያደረገውን እግዚአብሔርን ተጠራጠረ። ቸል ያለው የተወው ግራ ሲገባው ወዳጁና ልጁ ሲነሱበት የጨከነበት መሰለው። ልክ እንደዚህ የሆነ የህይወት ጊዜ ያጋጥማችኋል። ልክ እንደዚህ አይነት ሁኔታ ውስጥ ልታልፉ ትችላላችሁ። አንደኛ ሳትዘጋጁ፣ ሁለተኛ በጣም ሀፍረትና ውርደት በሞላበት መንገድ ከጠላቶቻችሁ ሳይሆን ከወዳጆቻችሁ ክዳትና ውርደት የሚገጥማችሁ ጊዜ ሊመጣ ይችላል። ይህ አይነት ነገር የገጠማችሁም ሰዎች ትኖራላችሁ። በፈተና ውስጥ ናችሁ ማለት ጠላት ከቧችኋል ማለት ወዳጅ ተነስቶባችኋል ማለት እግዚአብሔር አልሰማችሁም፣ እግዚአብሔር አያችሁም ማለት አይደለም። እግዚአብሔር አይኖቹ ሁል ጊዜ በልጆቹ ዙሪያ ናቸው። ችግሮቻችሁን ፈታችኋቸው እንጂ ሸሽታችኋቸው አታልፏቸው። ምንም አይነት ችግር በዚህ ዓመት ፈታችሁት እንጂ ሸሽታችሁት አታመልጡትም። ምንም አይነት ችግር ፊት ለፊታችሁ ሊኖር ይችላል። እግዚአብሔር እንደዚህ ይልሻል፣ ያ ችግር ትፈቸዋለሽ እንጂ አትሸሽሁም። ፈትቼው እንጂ ሸሽቼው ማልፎ ችግር የለም። ሸሽቼው መንገድ ቀይሬ፣ ሰፈር ቀይሬ፣ ከተማ ቀይሬ፣ አገር ቀይሬ አይደለም የገጠመኝ ችግርም አልፈው እፈታዋለሁ። ፊት ለፊት እፈታዋለሁ። አስፈላጊ ከሆነ ሰፈር የምትቀይሩት አድራሻ የሚቀይረው ችግራችሁ እንጂ እናንተ አትሆነው። መንገድ የሚቀይረው ችግራችሁ ራሱ ይሆናል። እናንተ ስለ ችግራችሁ መንገድ አትቀይረው። አልችለውም ያልከውን ከአቅሜ፣ ከእውቀቴ፣ ከችሎታዬ፣ ከገንዘቤ በላይ ነው ያልከው፣ ከሐኪሞች በላይ ነው ያልከው፣ ከባለስልጣኖች በላይ ነው ያልከው በእግዚአብሔር ላይ የከበዳችሁን ነገር በእግዚአብሔር ላይ ጣሉት። ዝም ብሎ ጨዋታ እንዳይመስል፣ ሃይማኖት እንዳይመስል። ይሄ ኮንፊደንስ ይጠይቃል፣ እርግጠኝነት ይፈልጋል፣ ደግሞ ድርጊት። እንደምታስታውሱት ዳዊት አባቱ እሰይ ረስቶት በነበረበት ጊዜ እግዚአብሔር አምላክ ከተረሳበት ጠርቶ እንደቀባው ቅባት እንደፈሰሰበት ለንግስና እንደተጠራ መጽሐፍ ቅዱሳችን ይነግረናል። ይህ ሰው ለንግስና ብቻ ሳይሆን ደግሞ የተጠራው ቅባቱን ተከትሎ በመጡ እልህ አስጨራሽ ተከታታይነታቸው በጣም አጓጊ በሆኑ የህይወት ሰልፎች ውስጥ ያለፈ ታላቅ የእግዚአብሔር ሰው ነው ዳዊት ማለት። በዳዊት ህይወት ከተከሰቱ እጅግ አስገራሚና አሳዛኝ ከሚባሉ ሁኔታዎች መካከል አንዱ ልጁ አቤሴሎም በዳዊት ላይ የተነሳበት ጊዜ። ዳዊት ይህንን መዝሙር የሚዘምርበት ጊዜ ማለት አቤሴሎም በዳዊት ላይ የተነሳበት ጊዜ ማለት ነው። አቤሴሎም በዳዊት ላይ የተነሳበትን ጊዜ ስትመለከቱት ደግሞ በሁለተኛ ሳሙኤል መጽሐፍ ምዕራፍ 15 ከቁጥር 27 እስከ 31 ላይ ስታነቡ ልክ አቤሴሎም በዳዊት ላይ የተነሳው ድንገት ነው። ዳዊት አልተዘጋጀም ነበረ። ያ ሁኔታ በጣም አስደንጋጭና አስፈሪ የነበረ ሁኔታ ነው ለዳዊት። መጽሐፍ ቅዱስ ሲናገር ዳዊት በቀጥታ ከቤተ መንግስት ወጥቶ ወደ ደብረ ዘይት ተራራ እንደሸሸ መጽሐፍ ቅዱሳችሁን ስታነቡት በሁለተኛ ሳሙኤል ላይ ታገኛላችሁ። ከቤተ መንግስት ወደ ምድረ በዳ ነው የገባው። ከክብር ወደ ውርደት ነው ዳዊትን ያወረደው። ዳዊት የደብረ ዘይትን ተራራ ይወጣ በነበረ ጊዜ ሶስት መሰረታዊ ሐሳቦችን ታገኛላችሁ። የመጀመሪያው ፊቱን ተሸፋፍኖ ፊቱን ተከናንቦ ነበረ። ሁለተኛ እያለቀሰ ነበረ። ሶስተኛ ባዶ እግሩን ነበረ። ባዶ እግሩን የሚለው ቃል የሚያመላክተን ይሄ ሰው ንጉስ ነው። ብዙ አማካሪዎችና የጦር ጀነራሎች አሉት። የደረሰበት ጥቃት አቤሴሎም በዳዊት ላይ የከፈተበት ውጊያ አንኤክስፔክትድ ነው። ሳያስበው ሳይዘጋጅበት እንዴት እንደሆነ ባልገባው መልኩ ነው ድንገት አቤሴሎም በዳዊት ላይ አመጽ ያስነሳውና ሰውየው ጫማውን እንኳን ለማድረግ እድል ጊዜ በማያገኝበት አጣብቂኝ ውስጥ ነው አቤሴሎም ዳዊትን የከተተው። ስለዚህ ከአቤሴሎም ለመሸሽ ያለው አማራጭ ዳዊት ባዶ እግሩን ነው ከቤተ መንግስት ወጥቶ የሄደው። ደግሞ ሲሄድ ከዙፋን ወደ ምድረ በዳ ነውና ሰውየውን ያወረደው ከዙፋን ወደ ባዶ እግር ነው። ከክብር ወደ ውርደት ነው። ከቤተ መንግስት ወደ ምድረ በዳ ነው ያባረረው። አቤሴሎም የሚባለው ሰው በክፋቱ እጅግ አደገኛ፣ አፉ ከቅቤ ይልቅ የለሰለሰ እንደሆነ ነገር ግን ውስጡ ሰይፍ እንዳለ ጦር እንዳለ ሸንጋይ እንደሆነ ይናገራል። ስትመለከቱት በጣም ተግባቢ ቆንጆ ምናምን ይመስላል። ግን በጣም የሚገርማችሁ ነገር አባትና ልጅ ስለሆኑ እስራኤል ሁሉ
ወደ አቤሴሎም ልቡ እንዲሸፍት የሄደበት አንድ የሚገርም ስትራቴጂ አለው አቤሴሎም። ያ ምንድነው? እነዚህ ሰዎች አባትና ልጅ ናቸው። አንድ ቀን ተመልሰው ሊገናኙ ይችላሉ፣ ኪዳን ሊያድሱ ይችላሉ፣ ሊስማሙ ይችላሉ ብለው የእስራኤል ሰዎች ስጋት እንዳይገጥማቸው አቤሴሎም ያደረገው አንድ ጉዳይ ነው። የዳዊትን ሚስቶች አወጣና ጎዳና ላይ ህዝብ ሁሉ እያያቸው አደባባይ ላይ ደፈራቸው። የዛን ጊዜ እስራኤል በጠቅላላ አንድ ነገር ገባው። አቤሴሎም አባቱን ከመግደል አባቱን ከማባረርና ከማዋረድ ወደኋላ እንደማይመለስ በትክክል አረጋገጠ ማለት ነውና አደገኛ የሆነ አካሄድ ነው አቤሴሎም የሄደበት። በዚህ ጊዜ እንግዲህ ዳዊት የደብረ ዘይትን ተራራ ይሄድ እንደነበር ከቤተ መንግስት ወጥቶ መጽሐፍ ቅዱሳችሁ ይነግራችኋል። እና የደብረ ዘይትን ተራራ በሚወጣበት ጊዜ 3 ነገሮች አሉ። የመጀመሪያው ፊቱን ተሸፋፍኖ ነበር ይላል። ፊትን መሸፋፈን ለአንድ ንጉስ የሀፍረትና የውርደት መገለጫ ነው። ምክንያቱም ሌሎች ሰዎችን በኮንፊደንስ ለማየት እንኳን አቅም እስኪያጣ ድረስ በጣም እስኪያፍር ድረስ አንገቱን እንዲደፋ ነበር ያደረገው እና አስደንጋጭ የሆነ ውርደት ነው የተዋረደው። አሁን ነው የገባው እንደዚህ አይነት መሰሪ አደገኛና ክፉ ሰው እንደነበረ ሁኔታዎች ከተገለጡ በኋላ ነው ዳዊት የገባው እና በዚህ ጊዜ ይሄ ሰውዬ በጣም አደገኛ ነው። ሚስቶቹን አደባባይ ላይ ደፍሯል። ህዝቡን ሁሉ በዳዊት ላይ አሳምጿል። የህዝቡ ልብ ሁሉ ወደ አቤሴሎም ሸፍቷል። ስለዚህ የነበረው አማራጭ 2 ነገር ነው፣ መጋፈጥና መሸሽ። እንዳይጋፈጠው ደግሞ ዳዊት በዛን ወቅት አቤሴሎምን ሊጋፈጥ የሚችልበት አቅም የለውም። ብዙ ሰው ልቡ ሸፍቷል፣ ደንግጠዋል። እስራኤል በጠቅላላ በህፍረት ውስጥ ነው ያለውና ንጉስ በጣም በሚገርማችሁ ሁኔታ ፊቱን ተሸፋፍኖ ባዶ እግሩን ሆኖ እያለቀሰ በከፍተኛ የስሜት ስብራት፣ የልብ ስብራት፣ ሐዘን ውስጥ ሆኖ ወደ ደብረ ዘይት ተራራ ባዶ እግሩን ይወጣ ነበርና በዚህ ጊዜ ዳዊት በእግሩ የደብረ ዘይትን ተራራ እየወጣ እያለ በልቡ ደግሞ መከራውን ይዞ የመከራውን ተራራ እየወጣ እያለ ድንገት ሌላ ነገር ሰማ። በእንቅርት ላይ ጆሮ ደግፍ እንደሚባለው ሌላ ነገር መርዶ ደረሰው። ያም መርዶ ምንድነው? የልጅነቱ ወዳጅ፣ በእግዚአብሔር ቤት በህዝቡ መካከል አብረው የተመላለሰ የልቡ ሰው፣ በጣም ወዳጁ የሆነ አኪጦፌል የሚባል ሰው ከአቤሴሎም ጋር እንዳሴረ ዳዊት ሰማ። ይሄ የሰማው ነገር በጣም እጅግ አስደንጋጭና አሳዛኝ የሆነ ነገር ነው ዳዊት የሰማው። ምክንያቱም አኪጦፌል የሚባለው ሰውዬ በሁለት ምክንያት ለዳዊት ከፍተኛ የሆነ አደጋ ነው። አንደኛ አኪጦፌል የዳዊት በጣም የቅርብ ወዳጅ፣ የልጅነቱ ወዳጅ ነው። በእግዚአብሔር ቤት በብዙ መንገድ አብረው አሳልፈዋል። ሁለተኛ አኪጦፌል ድንቅ አማካሪ ነው። የአኪጦፌል ቃል እንደ እግዚአብሔር ቃል የተባለለት ሰው ነው። የአኪጦፌልን ምክር መጠየቅ የእግዚአብሔርን ምክር እንደመጠየቅ ነውና ይሄ አኪጦፌል የመከራት ምክር እንደ እግዚአብሔር ቃል የሆነች ምክር እንደሆነች ዳዊት ራሱን የተናገረው እና ያደረገው ነገር አንድ ነገር ብቻ ነው። የአኪጦፌልን ምክር ከንቱ እንዲያደርግለት ብቻ ነው ዳዊት የጸለየው። በዳዊት ላይ የተነሱበት ሰዎች አንደኛው ልጁ፣ ሁለተኛው ወዳጁ ናቸው። እንደውም ሲናገር እንደዚህ ይላል፣ ባላንጣ ቢሆን የተነሳ ጠላት ቢሆን የተነሳብኝ በሸሸሁት ነበር፣ በተደበቅኩት ነበር። አሁን ግን በኔ ላይ አንገቱን ቀና ቀና ያደረገ ያመጸብኝ፣ እንደዚህ አይነት ውርደት ያከናነበኝ አንዱ ልጄ ነው፣ ሁለተኛው ወዳጄ ነው። የወዳጅ ክዳት በጣም መጥፎና ከባድ ነው። ለብዙ ታላላቅ ሰዎች ውድቀት የጠላቶቻቸው ብርታት አይደለም፣ የወዳጆቻቸው ክዳት ነው ዋናውን ሚና የሚጫወት። ልክ ልጁና ወዳጁ ሲነሱበት፣ ልክ ሚስቶቹ ሲደፈሩበት፣ የሀፍረት ሸማና የሀፍረት ማቅ በላዩ ላይ ሲከናነብ፣ ባዶ እግሩን ሆኖ በልቡ መከራውን በእግሩ ተራራውን እየወጣ እያለቀሰ በነበረበት ሁኔታ ውስጥ 2 ነገር እንዳስተናገደ ዳዊት ይናገራል። የመጀመሪያው ነገር ጥርጣሬ ውስጡ ገባ ጥርጣሬ። ያ ጥርጣሬ ምንድነው? አያዳምጠኝም እግዚአብሔር፣ አያየኝም እግዚአብሔር፣ አይሰማኝም እግዚአብሔር። እንደውም ምዕራፉ ሲጀምር እንደዚህ ይላል፣ አቤቱ ጸሎቴን አድምጥ፣ ልመናዬን ቸል አትበል። እግዚአብሔር አምላክ ጸሎታችሁን እንደሰማ የምታረጋግጡት ስለመለሰላችሁ አይደለም። ዳዊት ግን ከገባበት አጣብቅኝ የተነሳ እግዚአብሔር ቸል እንዳለው፣ እግዚአብሔር ጸሎቱን እንደማይሰማ፣ እግዚአብሔር ከሱ ጋር እንዳልሆነ እንደጨከነበት እስኪጠረጥር ድረስ የቀባውን እግዚአብሔርን ተጠራጠረ፣ የጠራውን እግዚአብሔርን ተጠራጠረ። ከአባቱ ቤት ጠርቶ ንጉሥ ያደረገውን እግዚአብሔርን ተጠራጠረ። ቸል ያለው የተወው ግራ ሲገባው ወዳጁና ልጁ ሲነሱበት የጨከነበት መሰለው። ልክ እንደዚህ የሆነ የህይወት ጊዜ ያጋጥማችኋል። ልክ እንደዚህ አይነት ሁኔታ ውስጥ ልታልፉ ትችላላችሁ። አንደኛ ሳትዘጋጁ፣ ሁለተኛ በጣም ሀፍረትና ውርደት በሞላበት መንገድ ከጠላቶቻችሁ ሳይሆን ከወዳጆቻችሁ ክዳትና ውርደት የሚገጥማችሁ ጊዜ ሊመጣ ይችላል። ይህ አይነት ነገር የገጠማችሁም ሰዎች ትኖራላችሁ። ይሄ ጥርጣሬ ብቻ አይደለም፣ እግዚአብሔር እንደማያዳምጠው፣ እግዚአብሔር ቸል እንዳለው፣ እግዚአብሔር እንደተወው
ተወው ብቻ አይደለም። በዚህ ሁኔታ ውስጥ ዳዊት የሚናገረው ተቅበዘበዝኩኝ ይላል። ተናወጥኩኝ ብሎ ይናገራል። ከተናወጥኩኝ በኋላ የሚናገረው ደግሞ ምን እንደሆነ ታውቃላችሁ? ከፍተኛ የሆነ ፍርሃት በላዩ ላይ እንደመጣ ይናገራል። ልቤ በውስጤ የተናወጠብኝ፣ መንቀጥቀጥ በላይ ላይ መጣል። አቤሴሎምና አኪጦፌል ዳዊትን አንቀጥቅጠውታል። በአዲሱ ትርጉም አንዘብዝፈውታል። ይሄ ሰውዬ ሰልፍ ለሱ አዲስ አይደለም። ጦርነት ለሱ አዲስ አይደለም። ገና በልጅነቱ ድብና አንበሳን የገጠመ፣ ገና በልጅነቱ ጎልያድን በጠጠር የጣለ ሰው ነው። ዛሬ ግን በዙፋን ላይ ሆነው ከዙፋን አውርደውት በባዶ እግሩ አድርገውት ይሄንን ሰውዬ ያስደነገጠው የጎልያድ ርዝመት አይደለም። ይሄን ሰውዬ ያንቀጠቀጠው የአንበሳና የድብ መምጣት አይደለም። የወዳጅና የልጅ መክዳት ግን አንቀጠቀጠው፣ ጨለማ ውስጥ ጣለው፣ በፍርሃትና በድንጋጤ ውስጥ ከተተው። እውነት ነው። ከጠላታችሁ አንበሳነት ይልቅ የወዳጃችሁ ውሻነት ከነከሳችሁ ይገላችኋል። እውነት ነው። የሚያስፈራው የጠላታችሁ አንበሳነት አይደለም፣ የወዳጃችሁ ክዳት ነው። ባልጠበቃችሁት አቅጣጫ ነው ሰልፍ የሚከፈትባችሁ። ከመቼ መቼ እንዴት እንደሆነ በማታውቁት መልኩ ጠላታችሁን ትጠብቁታላችሁ፣ ወዳጃችሁን ግን እሱ መድኃኒዓለም ይጠብቅላችሁ። ልክ እንደዚህ ባለበት ሁኔታ ላይ ድንገት 16ኛው ቁጥር ላይ ሰውየው ስፒሪቱ ተቀየረ፣ መንፈሱ ተቀየረ፣ ከዛ ቋንቋው ተቀየረ። ምን እንደመጣበት አይታወቅም። ወዲያው እንደዚህ የጀመረ ሰው አቤቱ አድምጥ፣ ቸል አትበለኝ፣ ተመልከተኝ፣ ፍርሃት መጣብኝ፣ ድንጋጤ ዋጠኝ፣ ጨለማ ከበበኝ ምናምን ሲል የነበረ ሰውዬ በሚቀርብ ሁኔታ ከ16ኛው ቁጥር በኋላ ንግግሩ ተቀየረ። እኔ ግን አለ ወደ እግዚአብሔር እጮኻለሁ። ልክ ስለ እግዚአብሔር ሲያስብ እግዚአብሔር እንደ ትላንትናው የሚሰማ የሚደርስ የሚታደግ ከጠላቶቹ መንጋጋ የሚያስጥል አምላክ እንደሆነ አስታወሰ። እኔ ግን አለ ወደ እግዚአብሔር እጮኻለሁ አለ። ጠላቶቼ በእኔ ላይ ሊያብሩ ይችላሉ፣ ሊተባበሩ ይችላሉ፣ ሊመክሩ ይችላሉ። ልክ ነው። ከዙፋኔ ወርጃለሁ። እኔ ግን አንድ ነገር አላቆምም። እሱንም ወደ እግዚአብሔር መጮሄን አላቆምም። እግዚአብሔርን መጣራቴን አላቆምም። ወደ እግዚአብሔር እጮኻለሁ። ዳዊት እንደዚህ ነው። እኔ ግን አለ ወደ እግዚአብሔር እጮኻለሁ አለና እንደዚህ አለ። እግዚአብሔር ይሰማኛል አይደለም ያለው፣ እግዚአብሔር ሰማኛል። ጥርጣሬውን አስወገደ። ፍርሃቱን ከላዩ ላይ ጣለ። ቅድም ምነው በሰማኸኝ ብሎ ነበረ፣ ቸል ብለኸኛል ብሎ ነበረ። ግን ትዝ ሲለው እግዚአብሔር የማይሰማ አምላክ አይደለም፣ እግዚአብሔር የማይደርስ አምላክ አይደለም። በፈተና ውስጥ ናችሁ ማለት፣ ጠላት ከቧቸዋል ማለት፣ ወዳጅ ተነስቶባቸዋል ማለት እግዚአብሔር አልሰማችሁም፣ እግዚአብሔር አያችሁም ማለት አይደለም። እግዚአብሔር አይኖቹ ሁል ጊዜ በልጆቹ ዙሪያ ናቸው። እግዚአብሔር የሰማው አቤሴሎም እግዚአብሔር ሰማኝ አለው። አቤሴሎም ታርቆት አይደለም፣ አኪጦፌልም ሐሳቡን ቀይሮ አይደለም። ወዳጆቼ እግዚአብሔር ሰማኝ ያለው ሰውየው ወደ ዙፋኑ ተመልሶ አይደለም። መከራ ውስጥ ሆኖ እግዚአብሔር ሰማኝ፣ ስደት ውስጥ ሆኖ እግዚአብሔር ሰማኝ፣ ጫማውን አውልቆ እግዚአብሔር ሰማኛል። ከዛ እንደዚህ ያለ እንደውም በጠዋት አለ፣ በቀትር አለ፣ በማታ አለ፣ መጮሄን እቀጥላለሁ። እግዚአብሔርም ይሰማኛል። በማታና በጠዋት በቀትር እናገራለሁ፣ እጮህም አለሁ፣ ቃሌን አለ ይሰማ። አቤሴሎምና አኪጦፌል ተነስተውብኛል፣ ሀፍረትና ውርደት ውስጥ ነኝ ያለሁትኝ፣ ከበውኛል፣ እያሳደዱኝ ነው። እንደውም መጽሐፉን ስታነቡት እንደዚህ እኮ ነው የሚለው የእግዚአብሔር ቃል ሲናገር፣ እነዚህ ሰዎች እንደዚህ ይላል፣ አካሄዳቸውን አልቀየሩም ይላል፣ ክፋታቸውን አላቋረጡም ይላል። ዳዊት ሰላም የተሰማው ከራሱ ወደ እግዚአብሔር ፊቱ መልሶ። ዛሬም እዚህ ቤት ውስጥ ያላችሁ የት ልጥፋ የት ልሂድ ምትሉ እንደው ልክ እንደ ዳዊት ታውቃላችሁ፣ ይሄንን ችግር ይሄን ጥያቄ ለማምለጥ ዳዊት እንደ አማራጭ አድርጎ የቆጠረው መሸሽ ነው። ከአቤሴሎምና ከአኪጦፌል መሸሽ ነው። ብዙ ጊዜ ሰዎች ከችግራቸው ለመውጣት መሸሽን አማራጭ ያደርጋሉ። ያ አማራጫቸው ግን ለሌላ ከፍተኛ ችግር ይዳርጋቸዋል። መሸሽ ለተጠራ ሰው መፍትሄ አይደለም። መሸሽ ለተቀባ ሰው መፍትሄ አይደለም። ምነው ክንፍ ባወጣል፣ ምነው እርግብ በሆንኩኛል። ችግሮቻችሁን ፈታችኋቸው እንጂ ሸሽታችኋቸው አታልፏቸው። ምንም አይነት ችግር በዚህ ዓመት ፈታችሁት እንጂ ሸሽታችሁት አታመልጡትም። ምንም አይነት ችግር ፊት ለፊታችሁ ሊኖር ይችላል። እግዚአብሔር እንደዚህ ይልሻል፣ ያ ችግር ትፈቸዋለሽ እንጂ አትሸሽው። ፈትቼው እንጂ ሸሽቼው ማልፎ ችግር የለም። ሸሽቼው መንገድ ቀይሬ፣ ሰፈር ቀይሬ፣ ከተማ ቀይሬ፣ አገር ቀይሬ አይደለም የገጠመኝ ችግርም አልፈው እፈታዋለሁ። ፊት ለፊት እፈታዋለሁ። አስፈላጊ ከሆነ ሰፈር የምትቀይሩት አድራሻ የሚቀይረው ችግራችሁ እንጂ እናንተ አትሆነው። መንገድ የሚቀይረው ችግራችሁ ራሱ ይሆናል። እናንተ ስለ ችግራችሁ መንገድ አትቀይሩ። ከራሳችሁ አንጻር፣ ከኤክስፒሪየንሳችሁ፣ ከገንዘባችሁ፣ ከጓደኛችሁ፣ ከእናንተ ካፓሲቲ አንጻር ስታዩት የገጠማችሁ ችግር የተነሳባችሁ ማዕበል፣ ይሄንንማ እንደ ርግብ ክንፍ አውጥታችሁ ካልሸሻችሁት በምን ታመልጡታላችሁ? ግን ወደ እግዚአብሔር ሁል ጊዜ ስትዞር፣ እግዚአብሔር ላይ ያላችሁን እርግጠኝነት ስትጠብቁ፣ እግዚአብሔር እንደሚሰማችሁ እርግጠኛ ስትሆን፣ እግዚአብሔር ዝም ብሏል ማለት እየተዋጋ አይደለም ማለት አይደለም። እግዚአብሔር ጸጥ ብሏል ማለት ትቷችኋል ማለት አይደለም። እግዚአብሔር ዝም ብሏል ማለት ፊቱን ከእናንተ መልሷል ማለት አይደለም። እነግራችኋለሁ፣ እውነቴን ነው የምላችሁ፣ ኳስ ወደ ታች እንደሚመታ ልክ
ልክ እንደዚህ ጠላታችሁን ወደ እግራችሁ በታች ይመታቸዋል፣ ይመታሉ በኢየሱስም። ያሳደዷችሁን እነዛን ታሳድዳላችሁ። እግዚአብሔር ያላችሁ እንደዚህ ነው። የትኛውም አይነት ጥያቄ ፈታችሁት እንጂ ሸሽታችሁ ተጠልፉት። እነግራችኋለሁ፣ የሸሻችሁት ችግር ለዛሬ እንጂ እድሜ የሚሰጣችሁ ለነገ እድሜ አይሰጣችሁ። የሸሻችሁት ችግር ተጠናክሮ አቅም ጨምሮ ነው እንጂ እንደ ኤሳው የሚጠብቃችሁ። ያዕቆብ ኤሳውን ሸሽቶት ሄዶ ሲመለስ ብዙ ክፍል ሰራዊት ሆኖ ነው የጠበቀው፣ ብዙ ወታደር ታጅቦ ነው የጠበቀው። የምትሸሹት የትኛውም ጥያቄ በሌላ ጊዜ ሲያገኛችሁ አቅም ጨምሮ ነው እንጂ የምታገኙት አቅሙ ተዳክሞ አታገኙትም። ስለዚህ የተቀባ ሰው፣ የተጠራ ሰው፣ እግዚአብሔር ላይ እርግጠኝነት ያለው ሰው ችግሩን ሸሽቶ አይደለም ችግሩን ፈቶ ነው የሚያልፈው። እግዚአብሔር ሰማኝ፣ በሰላሙ ተቤዠኛል። ከዛ ሲናገር እኮ እንደዚህ ነው የሚለው፣ ሰዎቹ አካሄዳቸውን አልቀየሩም፣ ክፋታቸውን አላቆሙ፣ ተንኮላቸውን አላቆሙ፣ ምክራቸውን አላቆሙ። ሰውየው ግን ፍርሃቱን አቁሟል። አንድ ሰው ይፈራል ማለት እግዚአብሔር ላይ እርግጠኝነት የለውም ማለት ነው። እግዚአብሔር ይረዳው ዘንድ እርግጠኛ አይደለም፣ ያግዘው ዘንድ እርግጠኛ አይደለም፣ እግዚአብሔር ይደርስለት እንደሆነ እርግጠኛ አይደለም። ትፈራለህ ማለት እግዚአብሔር ላይ መተማመኛ የለህም ማለት ነው። እግዚአብሔር ደራሽ እንደሆነ እርግጠኛ አይደለም። ያለቀን እንደሚቀጥል፣ የተቋረጠን እንደሚቀጥል፣ የተዘጋን እንደሚከፍት፣ ሰው ሁሉ አፍንጫውን የያዘበትን እሱን በትንሣኤ እንደሚያቆመው ያከተመን ነገር በህይወት እንደሚያስቀጥለው እርግጠኛ አይደለም ማለት። እኔ ደግሞ እርግጠኝነቴ በቁመቴ፣ በፍጥነቴ፣ በችሎታዬ፣ በጉልበቴ አይደለም። እርግጠኝነቴ በእግዚአብሔር ላይ ነው። እርግጠኝነቴ በሚከተለኝም ሰው አይደለም። እርግጠኝነቴ በእግዚአብሔር በጠራኝ በአምላኬ በእግዚአብሔር ላይ ነው። መጨረሻ ላይ እንደውም ቃሉ ሲናገር እንደዚህ ይላል፣ ጻድቁን ለመናወጥ አይፈቅድለትም። ለምን እንደሆነ ታውቃለህ? እግዚአብሔር ጠላቶች እንዲመክሩ ይፈቅድላቸዋል፣ ችግር የለም። እንዲሰበሰቡ ይፈቅድላቸዋል። አንድ ነገር ግን አይፈቅድም፣ ጻድቁ እንዲናወጥ እግዚአብሔር አይፈቅድም። የቱንም ያህል ሊማከሩ ይችላሉ፣ አንተ እንድትናወጥ ግን እግዚአብሔር አይፈቅድላቸው። በምድር ላይ አንደኛ ጉደኛ ምናምን የተባለ ችግር ሊመጣ ይችላል። በልጅነታችሁ እንዳስለመዳችሁ፣ ያኔ ጠዋት ዳዊትን እንዳስለመደው ሳኦል እንኳን በደነገጠና በፈራ በተቀመጠ ጊዜ የእስራኤልን ተግዳሮት ተጋፍጦ እንደጣለው ያኔ በልጅነታችሁ እልፍ ድሎችን እንድትቀናጁ ያደረጋችሁ አምላካችሁ እግዚአብሔር አሁን ከዚህ በኋላ በህይወታችሁ የሚመጡት ቻሌንጆች፣ ችግሮች በልጅነታችሁ ከገጠማችሁ ተግዳሮት እጅግ በጣም በመቶኛ ያነሱ ናቸው። እናንተ በድል ውስጥ ስትኖሩ ድልን መጠራጠር ጀመራችሁ እንጂ ድልን ለምዳችሁ፣ እናንተ ድልን ለምዳችሁ ኖርማል ላይፍ ሆነባችሁ እንጂ የእግዚአብሔር ተአምራት በእርግጠኝነት እዚህ እስክደርሱ ካለፋችኋቸው ጥያቄዎች ይልቅ ከዚህ በኋላ ያሉት ጥያቄዎች በጣም ኤሌመንተሪ ናቸው። ትልቁን የህይወት ተግዳሮት በመጣችሁበት የህይወት መንገድ ነው ያለፋችሁት። ትልቁን የህይወት ፈተና ያለፋችሁት በመጣችሁበት መንገድ። እግዚአብሔር ላይ ያላችሁ መታመን ጠብቁ እንዳይወሰድባችሁ። ዳዊት መታመኑ በትላንትናው ድሉ ላይ አይደለም። በክርስትና ህይወት ሁለት መጥፎ ነገር በህይወት አይቻል። አንደኛው እምነታችሁ በትላንትና ድላችሁ ላይ ሲሆን ክፉ ነው። የትላንትና ድላችሁ ታሪክ ብቻ ነው። የዛሬ ሀብታችሁ የትላንትናው ድል ሚስጥር የሆነው የትላንትናው ድል የሰጣችሁ እግዚአብሔር ነው። ዛሬ ላይ ያላችሁ ፖቴንሻል እንጂ የትላንትና ድላችሁ ለዛሬ በምንም መልኩ ፖቴንሻል ይሆናችሁ። ለዚህ ነው ዳዊት ብዙ ጊዜ የአማሌቅ ንጉስን መጥቶ ሚስቱንና ልጆቹን በወሰደበት ጊዜ ልውጣ ትሰጠኛለህ አለ። ጦረኛ ነኝ ልሩጥ አለ። እምነቱ ዳዊት የትላንትና ኤክስፒሪየንሱ ላይ አይደለም። የትላንትና ድሉ ታሪክ ውስጥ ጉልበት፣ ታሪክ ውስጥ ያለው እውነት ብቻ ጉልበት ያለው አሁን በሆነው በእግዚአብሔር ማንነትና ህልውና ውስጥ ፍርሃት የምታቆሙት፣ ድንጋጤና መቅበዝበዝ የምታቆሙት በዘመናችሁና በመንገዳችሁ ላይ ጠላቶቻችሁ ክፋት ስላቆሟል። ተማክረዋል ማለት ይሆንላቸዋል ማለት አይደለም። ብለዋል ማለት ይሳካላቸዋል ማለት አይደለም። ረግመዋል ማለት ትደርቃለህ ማለት አይደለም። ጠላቶች ወደ አንተ የላኩትን ስድብ እግዚአብሔር በፍጥነት በመቶ እጥፍ ወደ እነሱ ይመልስባቸዋል። ፈተና ሲበዛባችሁ፣ ልጃችሁና ወዳጃችሁ ሲከዳችሁ፣ በዚህ ቅርበት የሚጠጋጋችሁ ማዕበልና ወጀብ ቻሌንጅ ሲያስነሳባችሁ እመኑኝ እርግጠኝነታችሁ እንዳታስወስዱ። እግዚአብሔር ቸል ያላችሁ የተዋችሁ የማይሰማችሁ የማይደርስላችሁ እንዳይመስላችሁ። ጩኸታችሁን አታቋርጡ። ከእግዚአብሔር ጋር ያላችሁ ፌሎሺፕ በሱ መታመናችሁን አታቋርጡ። ምዕራፉ ሲያልቅ እኔ ግን በአንተ ታመናለሁ ብሎ ነው። እኔ በትላንትናው ጋሻና ጦር አይደለም። አቤሴሎም ተነስቶብኛል፣ አኪጦፌል ተባብሮታል፣ ጎልያድን አንገቱን የቆረጥኩበት እሱን አምጡልኝ ምን አይደለም። እኔ በአንተ የትላንትናው ነገር አልችለውም ያልከውን ከአቅሜ ከእውቀቴ ከችሎታዬ ከገንዘቤ በላይ ነው ያልከውን ከሐኪሞች በላይ ነው ያልከውን ከባለስልጣኖች በላይ ነው ያልከውን በእግዚአብሔር ላይ ጣል። የከበዳችሁን ነገር በእግዚአብሔር ላይ ጣሉት። ዝም ብሎ ጨዋታ እንዳይመስል፣ ሃይማኖት እንዳይመስል። ይሄ ኮንፊደንስ ይጠይቃል፣ እርግጠኝነት ይፈልጋል። ደግሞ ድርጊት ስብከት አይደለም። የከበደን በእግዚአብሔር ላይ መጣል ስብከት አይደለም፣ ድርጊት ደግፉ። የእግዚአብሔርን ድጋፍ ማግኘት ከፈለክ ትካዜህን አንዳንዴ ጠርሙስ አልከፈት ሲላችሁ አጋጭታችሁ እንደምታከፍቱት ትካዜህን በእግዚአብሔር ላይ ጣል የሚለው ቃል እኔ እንደዚህ ነው የሚገባኝ። እግዚአብሔር አምባዬ ነው፣ እግዚአብሔር አለቴ ነው። ወደ እግዚአብሔር የወረወርኩት ነገር ጣለው ማለት አስቀምጦ አይደለም። ጌታ ምስክሬ ነው። የሆነ ያስቸገራችሁን ነገር እግዚአብሔር ላይ ጣለው ማለት አጋጨው ማለት ቀጥታ ወደ እግዚአብሔር ወረወርከው ማለት ከእግዚአብሔር ጋር የሚጋጨው ከእግዚአብሔር ጋር የተጋጨ ሁሉ ይደቃል።
ብራዘር ያስጨነቀህን ጉዳይ አለ መጽሐፍ ሲናገር፣ የከበደህን ነገር አለ በእግዚአብሔር ላይ ጣለው፣ እግዚአብሔርም ደግፎ ይዛል። መጽሐፉ እንደዚህ እኮ ነው። አቤሴሎምን እግዚአብሔር እንዴት እንደገደለው ታውቃላችሁ? አቤሴሎምን እግዚአብሔር የገደለው ያነሳለት በአህያ ላይ ተቀምጦ ሲሄድ ጸጉሩ ረዥም ነው። አቤሴሎም እንጨት፣ እሾክ፣ ጭራሮ ጸጉሩን ያዘው ይላል። የዳዊት ጋሻ ጃግሬ ደርሶ ወጋው ይላል። የሚገርም አቤሴሎም አንጠልጥሎ ነው የገደለው። ከሰማይም ከምድርም ሳይሆን ነው የገደለው። እግዚአብሔር ይኸውልህ ያስደነገጠህን ነገር ሲገላግልህ ከላይም ከታችም ሳይሆን ነው የሚመታል። ማላ አርጎ ነው መድኃኒዓለም ይመታል። እግራቸዋለሁ ዛሬ በኢየሱስ ስም ያስጨነቃችሁ ነገር ሁሉ እንደዚህ ይመታል። የጥገኝነት፣ የብቸኝነት፣ የተቀባይነትና የበታችነት ጠንካራ ስሙ ማን እንደሆነ ታውቃላችሁ? ፍርሃት። ትፈራለህ ማለት እግዚአብሔርን አታምነውም ማለት ነው። የመፍራት ብቸኛው መፍትሄ አለመፍራት። አሁን ብዙዎቻችሁ ትፈራላችሁ። ባገባስ ብላችሁ ትፈራላችሁ። ብከስርስ ብላችሁ ትፈራላችሁ። እውነቴን ነው። ቢያመኝስ ብላችሁ ትፈራላችሁ። ብከስርስ፣ ዶሮ ጣሉብኝ ብላችሁ፣ እንቁላል ጣሉብኝ ብላችሁ ትፈራላችሁ። ትልቁን ጥያቄያችሁ ሸሽታችሁት አይደለም፣ ፈታችሁት ነው የምታልፉት። መንገድ የሚቀይረው ችግራችሁ እንጂ እናንተ አይደላችሁ።